ወይ ቦስ ቻዋታላችሁ ኦኬ መንፈስ ሻምን እንዳለች አልሰማችሁም እንዴ? ቆይ ለምንድን ነው ፓርላማ ሲያልቅ መዶሻ የሚመታው ሲባል ያው የተኙትን ለመቀስቀስ ነው። ቀን ቀበሌ ስንል መታወቂያ ስጡን ስንል የለም ይሉናል። ማታ ትንሽ መሸት ሲል መታወቂያ አውጡ ይሉናል። እንዴ ማቲያስ የሚስቴ ቦርሳ የት አለ? ወደ ቤት ያስገቡት። የሚስቴ ቦርሳ ቤት አስገባው? አዎ። ወይኔ ማቲያስ ስራ ስጀምር ዘነጥበታለሁ ብዬ ገዘውትን ቆዳ ጫማ በስራ ፍለጋ ልጨርሰው ነው። በደስከት አብራም ማቲያስ ወይ ቦስ ቻዋታላችሁ ኦኬ ምን አይነት ጨዋታ ነው ቦስ? ይሄን ውሃ ሳትደፋ ቢሩን ማውጣት ከቻል ቢሩን ውሰድ። ውሃውን ሳልደፋ ዶላሩ ልሰደው? አዎ ውሰድ። I will tell you that money. Stop nonsense. Nope. Danjuma. ውሃውን ሳትደፋው ዶላሩን ልሰድ? አዎ ውሰድ። God have mercy upon us. Hey! He shot you. እንዲቻላል እንዴ ይቻላል እንዴ? አረ እንዴ መንገድ ዘግቶ የተሰጣ ሽሮ ዘገንክ ብሎ ውሻ ይልቁብኛል። ክፍት የሥራ ቦታ ማስታወቂያ የኢትዮጵያን ባህል ታሪክና ሴቶች በደንብ የሚያስተዋውቅ አስጎብኚ እንፈልጋለን። መስፈርት የቱሪስት መመሪያ ልምድ ያለው ያለኝም ግን ችግር የለውም። ስለ ኢትዮጵያ ታሪክና ባህል የተሟላ እውቀት ያለው ጥሩ የንግግር ችሎታ ያለው ከቱሪስቶች ጋር በቀላሉ የሚግባባ God have mercy upon us. ሄሎ አሎ ጤና ይስጥልኝ። ማስታወቂያ አይቼ ነበር የደወልኩት። ቢሮአችን የሚገኘው ድሬዳዋ ነው። የድሬዳዋን ከተማ በደንብ የምታውቃት ከሆነና ዛሬውኑ ከመጣ ስራውን እንሰጣለን። ድሬዳዋ? አዎ ድሬዳዋ። ምን ነው ችግር አለ እንዴ? አቦ መጣዋ። ድሬዳዋ መጣሁልሽ። ማነው? እኔ ነኝ። ሰላም ነው ጎረቤቴ? እግዚአብሔር ይመስገን ሰላም ነው። አለን። የባንክ አካውንት ንገረኝ እስኪ። ለምን እንደምነግርህ? ዝም ብለህ ንገረኝ። ንግድ ባንክ። እሺ 1000 12 62 ለምን እንደጠየቅኩ ግን ገብቷል? አልገባኝም። ለምን ነው የጠየቀኝ? አሁን የምበደርን 2000 ብር ነገ በየትኛው አካውንት እንደማስገባልህ ለማወቅ ነው። ብድር? አዎ 2000። ማን ነው? እኔ ነኝ። ሰላም እንዴት ነህ? ሰላም እንዴት ነህ? እዚህ ጎረቤታችሁ አዲስ የገባሁት ኢንጂነር ማቲያስ ነኝ። እሺ እና ምን ልርዳ? ስልኬ ውሃ ውስጥ ገባችና እንደው ትንሽ ሩዝ ካለ ብዬ ነበር። እቃ ይዘሃል? ይኸው ይዣለሁ። በዛው ቲማቲም፣ ሽንኩርት፣ በርበሬና ዘይት አድርግልኝ። ጨውን ጨምርበት። ምን አባ ፈልገህ ነው? ስልኬን ተቀበልክኝ የጀግና። በቃ ውጪልኝ። ሁለተኛ ላይሽ አልፈልግም። ከመጣሽ ጀምሮ ህይወቴ ምስቅልቅል እኮ ነው ያደረግሽው። ይኸው እንዳለ ቀራቅንቦሽ ይዘሽ ውጪልኝ። ነይ ውጪ። ሁለተኛ ቤቴ ድርሽ እንዳትይሽ። እኔ እኮ ከአንተ ውጪ ማንም የለኝም። ወዴት ነው እንጂ የምትለኝ? እሺ እኔ ስለሱ አይመለከተኝም። ብቻ ቤቴን ለቀሽ ውጪልኝ። እንዴ ማቲያስ የሚስቴ ቦርሳ የት አለ? ወደ ቤት ያስገቡት። የሚስቴን ቦርሳ ቤት አስገባው? አሁን አልፈልገውም ስትል ስለሰማው ወደ ቤት ያስገብቸው ነው። ሚስትህንም ወርውራትና ይዣ ልግባ። የሚስቴን ቦርሳ መልስልኝ። ምንድነው ችግር? በቃ ሚስትህን ላካትና ይዛው ትውጣ። እንዴ ወሬ ልትሄጂ ነው? እዚህ ጋር ቁሚ፣ እኔ ይዤው እመጣለሁ። እንደውም ሂጂ ግቢ፣ እኔ ይዤው እመጣለሁ። ቦምባስቲክ ሳይድ አይ። የሚስቴን ቦርሳ ብቻ መልስልኝ ማቲያስ። አንተ እኔ ቤት ከገባማ እኔም ያንተ ቤት ልግባ። ና ወይኔ ማቲያስ ስራ ስጀምር ዘነጥበታለሁ ብዬ ገዘውትን ቆዳ ጫማ በስራ ፍለጋ ልጨርሰው ነው። በደስከት አብራም
አብርሽ እኔ እኮ ነኝ። እንዴ ማገዝ ዲማጅ ነው ዩኒቨርሲቲ ተመለስ እንዴ 2 ወር ሆነኝ እኮ እና እንዴ ነው 2 ወር ሙሉ ያልተገናኘ ምን በእናትህ ጠዋት 12 ሰዓት ስራ ፈለገ ወጣለሁ ማታ ገባለሁ አንተ ግን መች ነው ሌብነት የጀመርከው እሱ ሌላ ጊዜ ተገናኝተን እናወራዋለን ባይሆን ስልክ ስጠኝና አልደውልልኝ አብርሽዬ ስልኬማ እኮ አንተ ጋር ነው ባይሆን ቁጥርን ጽፈህ ስጠኝ ኧረ ይቅርታ በእናትህ አንተ መሆኑን አላወኩም ነበር በቃ ካርድ ግን ብዙ ጊዜ አልሞላ ቢፕ ኮል አደርግልሃለሁ ኧረ በቃ አንተን ስልክ ስጠኝ እኔ እደውልልሃለሁ እሱ ጥሩ ሐሳብ ነው ስራው አሪፍ ነው መሰለኝ አይፎን ይዛል አዎ በእናትህ አንተ ግን ስራ ካላገኝ እንዴ ልትሆን ነው ምንም ያስፈልገው ነገር የለም እኔማ እባክህ በተማርኩበት የኢንጂነሪንግ ሙያ ምንም ስራ ላገኝ አልቻልኩም ባልተማርኩበት ልሰራ ኧረ በጣም አሪፍ ሐሳብ ነው ቁጭ ከማለት ይሻላል ግን ምን ለመስራት አሰብክ እንዴ ማዳን ሰረሰከ እንካ ሰላምትያ በምንትያ በቃሪያ ምን አለ በቃሪያ ፊትህን ታጠባን ቅርናት አምባሪያ ና ሁሉም የማማልጣሽ ሌባው ልጅ ገና ጠጅ ቤት ሲገባ ተንበርክኮ ይቅርታ ይጠይቃል ምነካ መንፈስ ምን አጠፋ ሲባል በኋላ ለማጠፋው ቀብድ ነው የድሩ ባለስልጣኖች እስከመቼ ድረስ ነው ይቅርታ ቀብድ የሚሰጡት የጉድ ሀገር ነው አለ ሰውየው ቢጨንቀው ነው ባል በሁለት ነገሮች ይቸገራል አጥር የጣሰ ጅብ ከብት ይበላበታል አጥር የዘለለ ውሽማ ሚስቱን ይተኛበታል በዚህ የተጨነቀው ባል ወደ ሰፈሩ አንጋፋ አዛውንቶች ጋር ሄዶ አረ እንደዚህ አይነት ችግር ገጥሞኛል ምን ማድረግ አለብኝ ሲል በአጥሩ አጠገብ ጉርጓር ቆፍርና ሰንበሌጥ ሸፍኑ አሉት ባልም ታዛዥ ነው እንደተባለው ያደርጋል እንደለመደው ጅብም አጥር ሲጥስ ውሽማም አጥር ሲዘል ጉርጓድ ውስጥ ይፋጠጣል በጠዋት ባሌን ጉዳይና አዛውንቶቹን ሰብስቦ ጉድልኝ የኔ ጉድ ሀገር ምን ላደርጋላቸው ሸልላሉት ምን ያለው ደግ ቀን ምን ያለው በጎ ቀን ግጥምጥም አረጋ ሁለቱም ባንድ ቀን አለ ዛሬም እዚህ ሰፈር እሬና የድራችን ዳኛ ሻምበልን አገጣጠመን ዛሬ የድሩ ጠቅላላ ጉባኤ ስብሰባ ነበር ሰው እንዴት ለጸቡ እንኳን አሳማኝ ምክንያት ያጣል ጸባችን የተጀመረው በአጀንዳው ጉዳይ ነው ስብሰባው ላይ አጀንዳዎቹ ላይ ከተወያየን በኋላ የድሩ ዳኛ ሻምበል ማን ያዘዋል የመጨረሻውን አጀንዳ መጠቆም ጀመረ የመጨረሻው አጀንዳውም የቀጣዩ ምርጫ አካሄድና ሁኔታዎች ይላል ለካ አጀንዳውን ከገለጸ በኋላ ማንኛውም ተሳታፊ ሐሳብ ሳይሰጥ ጉሮሮን ጠርጎ ቆመ መድረክ ላይ ክብራት የድራችን አባላት በዚህ ድር ውስጥ በርካታ ያልጨረስኳቸው ጉዳዮችና ነገሮች ስላሉ ይሄኛው ምርጫ ይተላለፍና እኔ ልምራው እኔ ሬጄና ወጣው ስለሚያቀኝ ድል አልሰጠኝም የማማልጣሽን ጠጅ ቀምቅሜ ነበር ብድግ ብዬ ማውራት ጀመርኩ እኛ ሰፈር ውስጥ እውነትን ለመናገር ድል ይሰጠኛል ብለ ከመጠበቅ 40-60 በትግስት መጠበቅ ይሻላል የምርጫው ቀን እንደዛሬው ጉሮሮን ጠርጎ መድረክ ላይ ወጣና ክብራት የድራችን አባላት ለዚህ ሰፈርና ለዚህ ድር አስፈላጊው ሰው ማን ነው ሀ እኔ ለ ሀ አመሩሃ አናለ መንፈስሻ ምን እንዳለች አልሰማችሁም እንዴ ቆይ ለምንድን ነው ፓርላማ ሲያልቅ መዶሻ የሚመታው ሲባል ያው የተኙትን ለመቀስቀስ ነው ወግ ደርሶን ታስረን መተናል በጣም የሚገርመው ከሳሻችንም ክሳችንም የተለመደ ነው ከሳሻችን ያው የተለመደው የድራችን ዳኛ ሻምበል ነው የክሱ አንቀጽ በስም ማጥፋት ወንጀል ለዚህ አባሪ አድርገው ያነሱት ደግሞ ግራ ዘመምነ አለኝ እንዴት ብዬ ጠየቅኩኝ ባለፈው የድሩ ስራ አስፈጻሚ ኮሚቴ ስብሰባ ያደረገ ኮፍያን ወደ ግራ አድርገህ ቁጭ ብለሃል
ወይ ስራ አስፈጻሚ ኮሚቴ። የኛ ሰፈር ሰው ስራ የለውም። ምኑን ነው የሚያስፈጽሙት? በሬ ግዛ ቢሉኝ አውራሪስ ገዝቼ፣ ዶሮ ግዛ ቢሉኝ አሞራ ገዝቼ፣ እንደገባሁ ጣሉኝ ዘመዶች አላዝማሪ ባንጂ። ሲያቀብጠኝ እኮ ጠጅ ቤትም አይሆን ጨዋታ አውርቼ እኮ ነው። አንዱ ብስጭት ብሎ ብድግ አለና እኔ ሻምበልን መግደል እፈልጋለሁ፣ ሰልፍ መሮኛል አለ። እንዴት ሲባል ለስኳር መሰለፍ ነው፣ ለዘይት መሰለፍ ነው፣ ለዳቦ መሰለፍ ነው፣ እገለዋለሁ አይልም። እኔም ተቀብዬ በትህትና እኮ ነው ጎበዝ፣ ሻምበልን እኔ መግደል እፈልጋለሁ። ግን እሱን ለመግደል ራሱ ያለው ሰልፍ ረጅም ነው። ጨለማን ተጠቅሞ የሰፈሩን ዳቦ ቤት በቤንዚን አጋይቶ ያቃጥልልሃል። ከዛ ጠዋት ቁርሱን ሊበላ ምግብ ቤት ሄዶ ፉል አዘዘ። በማንኪያ ያቀረቡለታ። ይኸውልህ አዳሜ፣ ማታ በጨለማ የሰራው ጥፋት ጠዋት እጅ በእጅ ይቀርብልሃል። ቀን ቀን ቀበሌ ስንል መታወቂያ ስጡን ስንል የለም ይሉናል። ማታ ማታ ትንሽ መሸት ሲል መታወቂያ አውጡልናል። ደግሞ ቁጣቸው ይህን ሲል ተሻለም ነበረ። በመሃል ገባና እኔ ግን እነኚህ ሁለት አካላት ለምንድን ነው የማይናበቡት? ዝነኛው ቀናላ ካቀረቀረበት የተቀዳለትን ፉት እያለ ከዚህ በላይ እንዴት ይናበቡ? ጠዋት የከለከሉ እኮ ለማታ እያመቻቹ 15ቱም የጥላውን ገሰሰ ዘፈን። የዘፈን ግጥም የሚጽፍ ልጅ በድንገት ጥፍት አለበት። ጥፍት በቃ ሲዘጋባ አንድ ያረግ ቁልፍልፍ አለበት። አይደለም ግጥም ቀርቶ አንድ ሀረግ እንደዚህ ማገናኘት አቃተ። መካሪ ያገኘው ብሎ ማንን ቢያማክር ጥሩ ነው? መንፈስሻ እናቴ፣ መንፈስሻ እኮ ህይወቱ ራሱ ተተብትቦ ውሉ ጠፍቶ መረብ የሆነበት ሰውዬ ነው። አረ እንደዚህ ሆኩኝ ግጥም መጻፍ አልቻልኩም ለዘፈን ምን ላድርግ አለው። መንፈስሻ በጣም ተጨንቆ ተጠቦ አለኝ ያለው ምክር ሰጠው። ያው ምን ታረጋለህ መሰለ፣ ሐሳብ ተበታትኖ ሊሆን ይችላል። ስለዚህ ጫት ቃምበታል። ፎከስ እንድታረግ ሙድን ይሰበስበዋል አለው። እናቴ ልጁ የዛው ሰዓት ሲበር ሄዶ ገዛልና ታታታታታ እስከ ምሽቱ 2 ሰዓት ላይ በው ብሎ ጓደኞቹ ጋር ሄደ። ጎበዝ አልበም ግጥም ጨረስኩ፣ 15 ግጥም ጽፌ ጨረስኩ አላቸው። ኧረ እባክህ እስኪ ያምጣው ብሎ አነበቡት። ሲያነቡት 15ቱም የጥላውን ገሰሰ ዘፈን። ወንድሜ ለካ ስትቅም ያዳመጠችው ሙዚቃ ነው የጻፈችው።